የኢትዮጵያ ወዳጅ ፕሮፌሰር ሪቻርድ ፓንክረስት ከዚህ ዓለም በሞት ተለዩ። ሰላም ጤና ይስጥልን። ዜና እረፍት። ለኢትዮጵያ በተለይም በታሪክ ምርምር ዘርፍ ከፍተኛ አስተዋጽኦ ያበረከቱት የታሪክ ምሁሩ ፕሮፌሰር ሪቻርድ ፓንክረስት በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ተለዩ። በ5 ዓመቱ የጣሊያን ወረራ ወቅት ከኢትዮጵያ ጎን የነበሩት የሲልቪያ ፓንክረስት ወንድ ልጅ የሆኑት ፕሮፌሰር ፓንክረስት ወደ ኢትዮጵያ የመጡት በ1956 ዓ.ም ነበር። ፕሮፌሰር ሪቻርድ ፓንክረስት ህይወታቸውን በኢትዮጵያ ጥናቶች ላይ ያሳለፉ ሲሆን በአጠቃላይ ከ400 በላይ ጽሑፎችን ለዓለም አቀፍ መጽሔቶች ሲያቀርቡ 22 መጽሐፎችን በትብብርና 17 መጽሐፎችን ደግሞ በራሳቸው ስለ ኢትዮጵያ ታሪክ ባህልና ትውፊት ጽፈዋል። በኢትዮጵያ በርካታ መጽሐፍት ላይም አርቶት ሰርተዋል። የአክሱም ሐውልት ከሮም እንዲመለስ ከፍተኛ ንቅናቄ በማድረግም ይታወሳሉ። ፕሮፌሰር ፓንክረስት በዚህ ስራቸውን በፕሬዝዳንት ዶክተር ሙላቱ ተሾመ የእውቅና ሽልማት ተበርክቶላቸዋል። ለኢትዮጵያ ባደረጉት የጥናት አበርክቶም በእንግሊዝ መንግስት ኦቢኢ ሽልማት አግኝተዋል። የኢፌዴሪ የውጭ ጉዳይ ሚኒስትር በእኚህ የኢትዮጵያ ወዳጅ ሞት የተሰማውን ሀዘን መግለጹንም ኤፍቢሲ ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም ለባለቤታቸው ሪታ ፓንክረስት፣ ለልጆቻቸው ለሄለንና አሉላ እንዲሁም ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። እኛም ለወዳጅ ዘመዶቻቸው መጽናናትን እየተመኘን ልጃቸው ፕሮፌሰር አሉላ ፓንክረስት ስለ አሉላ የሚያቀርበውን መሳጭ ምንባልም እንድትመለከቱት እየጋበዝናችሁ በዚህ እንሰነባበት። ሰላም። ተሻገረ ቢሉት ቀይ ባህርን ጠላት አሉላ ተቆጣ ነደደ እንደ እሳት ጫናለ ፈረሴን ወልወል ጎራዴን አውርድ ከግድግዳ ጦርና ጋሻዬን ማንም አይረቃትም ውዲቱን አገሬን ምታ ነጋሪቱን ንፋ መለኸቱን ጀግናው ሁሉ ይክተት ይሰለፍ ይታጠቅ አገር መደፈሯን ይነገረው ይወቅ ሰማ ሰራዊቱ የጠላትን ድፍረት ጥቃቱ ሆነበት የመረረ ከሬት እንሂድ እንዝመት ጠላትን እንውቃ ክንዳችንን ይኸው ትዕግስታችን ይብቃ በአርብሮ ገደል በጊንዳ ቁልቁለት በደማስን ሜዳ በሰሃጤን ጅረት የአሉላ ሰራዊት ተርመሰመሰበት አገኘው ጠላቱን ተዳሊ ላይ ሰፍሮ ምሽጉን ገንብቶ መድፉን አነጣጥሮ በላው አለ አላ ግባ ተደባለቅ አሳየው ክንድህን ማንነትን ይወቅ አልቀረም አንጀቱ ጢሶ እንደነደደ የጠላትን አንገት ያወራረደ ጣለው በጎራዴ አጨደው ከመረው ተዳሊ እልል አለች አሉላም ደስ አለው ከዚያ በኋላ ነው አሉላ እንዲህ ያለው አንድ ጊዜ ክንዴን አቅሻቻለሁ ደግሞ ብቅ ካሉ እደግማቸዋለሁ ራሱ ቀይ ባህር ድንበር ነው ያገሬ የቆየነውና ከጥንት እስከ ዛሬ እኔ ሄድኩለት ሮማን ልገዛ ያኔ ምናልባት ቢበዛ ጣሊያንም ሰሃቲ ሊመጣ ይችላል ከዛል ካለው ብል ክንዴ ይደቀዋል የኢትዮጵያ ጀግና ይሰባብራል
ይህ ነበር ምኞቱ የቆራጥነቱ አሉላ አባነጋ የታገለለቱ። አገሬን የነኩ የደፈሩ ሁሉ በኢትዮጵያ ጀግና ክንድ ይዳሸቃሉ። ስመ ጥሩ ጀግና አሉላ አባነጋ ጠላት በጎራዴ ሲነዳ ሲያንጋጋ በአውሮፓ ጸሐፊ ያስመሰከረ ነው። የአሉላን ጀግንነት አለ የሚለው ማን ነው? አገሩን ሲጠብቅ በምዕራብ በምስራቅ በደቡብ በሰሜን አትንኩ ይል ነበር። አትድፈሩ አገሬ